በ1967 በጀርመን ሀገር በማርበርግ ከተማ የመጀመሪያው የማርበርግ ቫይረስ ኬዝ የተመዘገበ ሲሆን ስያሜንም ያገኘው ቫይረሱ ከተነሳበት ከተማ ጋር በማቆራኘት ነበረ። በአህጉር ደረጃም ስንመለከት በተለይ በአፍሪካ ደረጃ ስንመለከት ማርበርግ ቫይረስ በተለያዩ ሀገራት የተከሰቱ ሲሆን ለአብነት ያህል ለመጥቀስ በ2022 በጋና፣ 2023 በኢኳቶሪያል ጊኒ፣ 2023 እና 2025 በታንዛኒያ እንዲሁም 2024 በሩዋንዳ የተመዘገበ ኬዞች እንዳሉ መረጃዎች ያሳያሉ። ህዳር 3 2018 ዓ.ም በሀገራችን ኢትዮጵያ ለመጀመሪያ ጊዜ በማርበርግ ቫይረስ የተጠቃ ታካሚ በደቡብ ክልል ኢትዮጵያ በጂንካ ከተማ የተመዘገበ ሲሆን ይህን ተከትሎ ጤና ሚኒስቴር በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመተባበር እንዲሁም ከሚመለከታቸው ባለድርሻ አካላት ጋር በመተባበር አፋጣኝ የሆነ ምላሽ እየሰጠ ይገኛል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ፒ2ፒ ከአርቲቪ ጋር በመተባበር የሚያቀርብላችሁ ሳምንታዊው የሐኪም ቤት ፕሮግራማችን ነው። በዛሬ ፕሮግራማችን ላይ አተኩሮት ሰጥተን ልንወያይ የፈለግነው ስለ ማርበርግ ቫይረስ ሲሆን ይህንንም ውይይት ለማድረግ ዶክተር ኤርሚያስን ጋብዘንላችኋል። እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ ምጋብዛችሁ እኔ ሰሎሜ ታደለ ነኝ። ሰናይ ቆይታ። ዶክተር እንኳን ደህና መጣ። እንኳን ደህና ቆያችሁ። በመጀመሪያ ለተመልካቾቻችን ራስን በማስተዋወቅ እንጀምር። ዶክተር ኤርሚያስ አበባው እባላለሁ። የህፃናት ሕክምና ስፔሻሊስትና የህብረተሰብ ጤና አጠባበቅ ባለሙያ። እሺ፣ በጣም እናመሰግናለን ይህን ቃለ መጠይቅ ለመስጠት ፈቃደኛ ስለሆኑ። ወደ መጀመሪያ ጥያቄ አልፋለሁ። የመጀመሪያ ጥያቄ ማርበርግ ቫይረስ ምንድን ነው? ለምንድን ነው እስከ በጣም አደገኛ ቫይረስ ከሚባሉ ተርታ ውስጥ የተመደበው? ይሄ ማርበርግ ቫይረስ የሚባለው እንግዲህ ከቤተሰቡ ፊሎቪሪዲ የሚባለው የቫይረስ ቤተሰብ ውስጥ ያለ፣ በዚህ የቫይረስ ቤተሰብ ውስጥ እነ ኢቦላ ቫይረስም የሚካተቱበት የቫይረስ አይነት ነው። ይህ ማርበርግ ቫይረስ በወረርሽኝ ደረጃ የሚከሰት ሆኖ በአብዛኛው እንግዲህ እንደ ምልክት የሚያሳየው አንደኛ ድንገተኛ የሆነ ትኩሳት፣ እሱንም ተከትሎ ደግሞ የደም መድማትን በማስከተል ካልታከመና ከዘገየ የሞት ሊያስከትል የሚችል የቫይረስ አይነት ነው። አደገኛ አይነት የቫይረስ አይነት ነው። ስለዚህ አሁን የማርበርግ ቫይረስ መተላለፊያ መንገዶቹ ምንድን ናቸው? ማርበርግ ቫይረስ መተላለፊያ መንገዱ በንክኪ ነው። በዚህ በሽታ የተጠቃ ሰው የሚወጣ ፈሳሽ ንክኪ ካለ በበሽታው ከተያዘ ሰው ወደ ጤናማ ሰው ይተላለፋል። እነዚህ ፈሳሽ ከሰውነት የሚወጡ ፈሳሾች ለምሳሌ ምን ሊሆን ይችላል? ምራቅ ሊሆን ይችላል፣ ማስታወክ ሊሆን ይችላል፣ ሽንት ሊሆን ይችላል፣ ላብ ሊሆን ይችላል። እንዲሁም ደግሞ የደም ንክኪ ከአፍንጫ፣ ከድድ፣ በሰገራ ደም የቀላቀለ ሰገራ ካለ እነዚህ ነገር ሁሉ ከአንድ ሰው ወደ ሌላ ሊያስተላልፍ ይችላል። ሌላው ደግሞ በዚህ በበሽታ የተጠቃ ሰው የተጠቀማቸውን ቁሶች ጤናማ ሰው ከነካቸው እነሱም ሊያስተላልፉ ይችላሉ። ሌላው እንግዲህ ምንድነው ይሄ በሽታ ዋናው አስተላላፊዎቹ የፍሩት ባትስ የሚባሉት ወይንም ደግሞ የሌሊት ወፎች ናቸው፣ ወይንም ደግሞ ጦጣና ዝንጀሮም ናቸው። ስለዚህ በማዕድን ቁፋሮ ላይ ያሉ ወይንም ደግሞ ለጉብኝት ወደ ዋሻ ውስጥ የሚሄዱ አንዳንድ ሰዎች ላይ ከነዚህ በበሽታው ከተያዙ የሌሊት ወፍ፣ ጦጣ፣ ዝንጀሮ ወደ ሰው ሊተላለፍ ይችላል። ስለዚህ ዋናው የበሽታው መተላለፊያ መንገዱ ንክኪ ነው። ሌላው እዚህ ላይ አጽንኦት መስጠት የምፈልገው ይህ ቫይረስ ከሌሎቹ ቫይረስ ለምሳሌ ከምናውቀው የኮሮና ቫይረስ መተላለፊያ መንገድ በኩል የሚለየው በትንፋሽ አይተላለፍም። ኮሮና በንክኪ ይተላለፋል። ከሰውነት በሚወጣ የአየር እንክብሎች በትንፋሽ ኮሮና ይተላልፋል። የማርበርግ ቫይረስ ግን በትንፋሽ አይተላለፍም። ዋናው የመተላለፊያ መንገዱ በንክኪ ነው። በማርበርግ ቫይረስ የመጠቃት ከፍተኛ እድል ያላቸው የማህበረሰብ ክፍል ውስጥ አሉ ማለት እድሜም ክልል ሊሆን ይችላል፣ ወይ ደግሞ እነዚህ ማህበረሰብ በጣም በዚህ ቫይረስ ለመጠቃት ከፍተኛ እድል አላቸው ተብለው የተቀመጡ ቡድን አለ። በዚህ ቫይረስ በከፍተኛ ደረጃ ተጋላጭ የሆኑት አንደኛ ቅድም እንደጠቀስኩት ዋና አስተላላፊዎቹ የሌሊት ወፎች፣ ጦጣዎች፣ ዝንጀሮች ናቸው። ስለዚህ በማዕድን ቁፋሮ ላይ ያሉ፣ ዋሻ ውስጥ የሚኖሩ ወይም ደግሞ ለጉብኝት ወደ ዋሻ የሚሄዱ እነዚህ ሰዎች የመጀመሪያ ተጠቂ ይሆናሉ። ሌላው ደግሞ የጤና ባለሙያዎች በተለየ ሁኔታ ተጋላጭ ናቸው። መጀመሪያ ይሄ ቫይረስ በዚህ ቫይረስ የተጠቃ ሰው የሚያሳያቸው ምልክቶች ከምናውቃቸው ለምሳሌ እንደ ወባ፣ ቢጫ ወባ፣ ታይፎይድ
እነሱ አይነት ምልክቱ ተመሳሳይ ነው። ስለዚህ ይሄ በሽታው ስለማይታወቅ በእንደዚህ አይነት ምልክት አሳይተው ለሚመጡ ህሙማን እንክብካቤ የሚያደርጉ የጤና ባለሙያዎች ተጠቂ ሊሆኑ ይችላሉ። ሌላው ደግሞ በሽታው እስከሚታወቅ ድረስ ይህንን ምልክት የሚያሳዩ ሰዎችን እንክብካቤ የሚያደርጉም ሰዎች በተለየ ሁኔታ ተጋላጭ ይሆናሉ ማለት ነው። ምልክቶችስ ምንድን ናቸው? በተለይ እዚህ ጋር እንድታብራራ የምንፈልገው ነጥብ መጀመሪያ አንድ ሰው በዚህ ቫይረስ ሲጠቃ በመጀመሪያ ሰሞን የሚያሳያቸው ምልክቶችና በጣም በሽታው ሲባባስበት ደግሞ የሚያሳያቸው ምልክቶች ይለያያሉ እና ምልክቶችስ በአጠቃላይ ምን ይመስላል የሚለውን እንግዲህ እዚህ ላይ በአንድ ጤናማ ሰው በበሽታው ከተጠቃ ሰው ጋር ንክኪ ካለው ሙሉ የበሽታው ምልክት እስከሚያሳይ ከ2 እስከ 21 ቀን ይፈጃል። በአማካኝ ግን 7 ቀን ላይ ምልክቶቹን ማሳየት ይጀምራል ማለት ነው። ስለዚህ የመጀመሪያ ምልክቶች የምንላቸው ድንገተኛ የሆነ ትኩሳት፣ ቁርጥማት፣ የጡንቻ ህመም፣ የወገብ ህመም ሊኖር ይችላል። ከዛ ውጭ ደግሞ የሆድ ቁርጠት፣ ማስታወክ፣ ተቅማጥ እነዚህ ነገሮች ልናይ እንችላለን። ሌላው ደግሞ ሰውነትን ለይቶ በደረት በጀርባ እንዲሁም ሆድ አካባቢ ቀላቀላ ያሉ ሽፍታዎች፣ እነዚህ ቦታ ለይቶ የሚመጣ ቀላቀላ ያሉ ሽፍታዎች ይኖራሉ። በሽታው ወደ 5 ቀን በሚደርስበት ሰዓት የመድማት ምልክቶች ማሳየት ይጀምራል። ለምሳሌ ከነስር ከአፍንጫ መድማት ሊኖር ይችላል። ከድድ መድማት ሊሆን ይችላል። በሰገራ ውስጥ ደም ሊታይ ይችላል። እነዚህ አይን አካባቢ መድማት ምልክት ሊያሳይ ይችላል። እነዚህ ማዕከል ላይ የምናያቸው ምልክቶች ናቸው። ሌላው በሽታው በጣም እየገፋ በሚሄድበት ሰዓት ወደ 9ኛ 10ኛ ቀን በሚሆንበት ጊዜ ወደ ተለያዩ የሰውነት አካላትን ያጠቃል። ስለዚህ የኩላሊት ስንፈት፣ የጉበት ስንፈት ሊያመጣ ይችላል። ራስ መሳት ሊያመጣ ይችላል። ይህንም ተከትሎ እንግዲህ አተነፋፈስ ችግር፣ ለመተንፈስ መቸገር ሊያመጣ ይችላል። ሌላው ስቅታም ለየት ያለው የበሽታው አንደኛው ምልክት ነው። በተለየ ሁኔታ ስቅታም ሊታይ ይችላል ማለት ነው። ስለዚህ መጀመሪያ ላይ በተለይ የሚታዩት ምልክቶች ያው ነን ስፔሲፊክ ወይንም ደግሞ ይሄ በሽታ አለ ብሎ ለመጠርጠር የሚከብዱ ወይም አዳጋች የሆኑ ምልክቶች ናቸው። በማንኛውም በሽታ አንድ ሰው ሲጠቃ እነዚህ ምልክቶች ሊያሳይ ይችላል። የወገብ ህመም፣ ቁርጥማት፣ ጡንቻ ህመም፣ ራስ ምታት፣ ትውከት፣ ተቅማጥ እንዲህ አይነት ነገሮች ሊኖሩ ይችላሉ። ስለዚህ እነዚህ አይነት ምልክቶች ናቸው ያሉት ማለት ነው። ስቅታው አዲስ ይመስለኛል እና ይሄ በተከታታይ ነው ስቅታው የሚሆነው ወይስ እንዴት ነው? አዎ ስቅታው በተደጋጋሚ ጊዜ የሚታይ ስቅታ ያሳያል። በአብዛኛው ግን ቅድም የጠቀስኳቸው መጀመሪያ ላይ ያሉ የማይለዩ በማንኛውም በሽታ ሊከሰቱ የሚችሉ በተለይ እነዚህ አጣዳፊ የትኩሳት በሽታ የሚያመጡ በሽታዎች ላይ የሚታዩ አይነት ምልክቶች ይኖራሉ። በሽታው እየገፋ ሲመጣ ግን ያው መድማቱ ይኖራል። ለዛም ነው ይሄ ቫይራል ሄሞራጂክ ፊቨር የሚባለው። አንደኛ ትኩሳት ይኖራቸዋል፣ ከዛ ደግሞ መድማት ያስከትላል። ስለዚህ እነዚህን ሁለት የጎሉ ምልክቶችን ስለሚያሳይ ቫይራል ሄሞራጂክ ፊቨር ተብሎ ይጠራል። ይሄም ማርበርግም አንደኛው ይህን ቫይራል ሄሞራጂክ ፊቨር የሚያመጣ ቫይረስ አይነት ነው። ስለዚህ ሄሞራጂክ ፊቨር የሚመጣው ማርበርግ ቫይረስ የተጠቁ ሰዎች ሄሞራጂክ ፊቨር ይኖራቸዋል ማለት ነው። በትክክል አንደኛው አምጪው እሱ ነው። ሌሎችም የተለያዩ አይነት የቫይረስ አይነቶች አሉ ይሄንን ቫይራል ሄሞራጂክ ፊቨር ሊያመጡ የሚችሉ። ማርበርግ ቫይረስ ግን ከዛ ውስጥ የሚመደብና ይሄንን ትኩሳትና ከተለያየ የሰውነት አካል የደም መድማትን የሚያስከትል በሽታ ነው፣ አንዱ በሽታ ነው። ኦኬ፣ አደገኝነቱስ ምን ድረስ ነው? በተለይ አሁን በቅርብ ዓመታት የዛሬ 5 ዓመት ኮሮና ቫይረስን አስተናግደን ነበርና ከኮሮና ቫይረስ ጋር ስናነጻጽረው አደገኝነቱ ምን ድረስ ነው? በጣም ጥሩ ጥያቄ። እዚህ ላይ እንግዲህ ምንድነው የኮሮና ቫይረስ የቅርብ ጊዜ ትውስታችን ስለሆነ ተዛማችነቱ በጣም ፈጣን የሆነ ነው ኮሮና ቫይረስ። ይሄ የሞት ምጣኔው ግን ስናየው ዝቅተኛ የሆነ የሞት ምጣኔ ነው የሚያመጣው። የማርበርግ በምናይበት ሰዓት መተላለፊያ መንገዱ እንደተነጋገር ነው በጣም የቅርብ ንክኪ ያስፈልጋል። ይህም በሽታ በበሽታው ከተጠቃሰው ወደ ጤናማው ለማስተላለፍ እና የሞት ምጣኔውን በምናይበትም ሰዓት ሰዎች በጊዜ ይህንን ምልክት ካሳዩ የመዳን እድላቸው ከፍተኛ ነው። ስለዚህ ከ24% ከመቶ 24% ብቻ ነው ሊሞት የሚችለው ቶሎ ሕክምና ካገኙ። ነገር ግን ይህን በሽታ ቶሎ ካልተለየና ሕክምና
በበሽታው የተጠቃ ሰው ሕክምና ካላገኘ የሞት ምጣኔው እስከ 88% ይደርሳል። ይህ ምን ማለት ነው? ከመቶ ሰው ውስጥ ወይ ከ10 ሰው 8ቱ በዚህ በሽታ ሊሞት ይችላል ማለት ነው። ስለዚህ ከ24 እስከ 88% ባለው ሬንጅ ውስጥ ነው ያለው ማለት ነው። ስለዚህ ይሄ በጣም አደገኛ የሆነ ገዳይ ቫይረስ ነው። ቶሎ ካልታከመ በጣም ገዳይ የሆነ ቫይረስ ነው። ቅድም መግቢያ ላይ ለመጥቀስ እንደሞከርኩት ኢትዮጵያ ላይ ሲከሰት የመጀመሪያ ነው እንጂ አፍሪካ ሀገራት ላይ የተለያዩ ሀገራት ይህን ቫይረስ ከዚህ ቀደም አስተናግደዋል እና ከነሱ ጋር የነበረው ልምድ ምን ይመስል ነበረ? ቅድምም አንቺ መግቢያሽ ላይ ለማንሳት ሞክረሻል። ይህ የማርበርግ ወረርሽኝ መልክ በተለያዩ የአፍሪካ ሀገራት በተለይም በመካከለኛው የአፍሪካ ሀገራት በልዩ ሁኔታ ደግሞ ከሳህራ በታች ባሉ አፍሪካ ሀገራት በየጊዜው እየተከሰተ የሚያልፍ አይነት የወረርሽኝ ቫይረስ ነው። በቅርቡም ለምሳሌ በፈረንጆቹ ጃንዋሪ 2025 ላይ ታንዛኒያ ላይ ተከስቶ ነበር። 10 ሰው ላይ ነበር ምልክቱን ያሳዩት። ምልክቱን ካሳዩት ሰዎች ምርመራ ተደርጎ 10ሩም ላይ ያው ማርበርግ ተገኝቶ ነበር። የሞት ምጣኔ ያው 10ሩም ነው የሞቱት። ከዛም በፊት በነበረው ሩዋንዳ ላይ በዲሴምበር 2024 ላይ ይሄ ቫይረስ ተከስቶ ነበር። እንግዲህ ሩዋንዳ 2024 ላይ የነበረው በዚህ በሽታ የተያዘው ሰው ቁጥር ወደ 66 አካባቢ ነበር። ከዛ ውስጥ ወደ 15 ሰው ነበር የሞተው። የሞት ምጣኔውን በምናይበት ሰዓት ወይም ኬስ ፋታሊቲ ሬቱ ወደ 23% አካባቢ ነበር ማለት ነው። ከዛም 2023 ላይ ታንዛኒያ ላይ እንደዚሁ በ9 ሰዎች ላይ ተከስቶ ከ9ኙ 6 ሰዎች ላይ የሞት አደጋን አስከትሏል። 67% አካባቢ ማለት ነው። ጊኒ 2023 ላይ 40 ሰዎች በዚህ ቫይረስ ተጠቅተው ነበር። ከዛ ውስጥ ወደ 35 አካባቢ ነበር የሞቱት። ወደ 88% አካባቢ ነበር የሞት ምጣኔው ማለት ነው። ይህንን በምናይበት ሰዓት እንግዲህ የሞት ምጣኔው በተለያዩ ወረርሽኙ በተከሰተባቸው በተለያዩ ጊዜያት የተለያየ የሞት ምጣኔ ነው ያለው። እስከ ዝቅተኛው እንግዲህ 24% ነው። በሽታው ደግሞ ካልታከመ አብዛኛውን ሰው ሊገድል የሚችል እስከ 88% የሚደርስ የሞት ምጣኔ ያለው ቫይረስ ነው ማለት ነው። ይህን የማርበርግ ቫይረስ ምልክቶች ያሳየ ማንኛውም ሰው ምርመራ መደረግ ይኖርበታል እና በሰውነቱ ላይ ይህ ቫይረስ መኖርና ለመኖር የሚረጋገጠው ምን አይነት ምርመራ ተደርጎለት ነው? እንግዲህ ዋናው ከደም ውስጥ ናሙና ተወስዶ የሚሰሩ የተለያዩ ምርመራዎች አሉ። ቫይረሱ መኖር አለመኖሩን ለማረጋገጥ የሚጠቀሙበት ያም ደግሞ በልዩ ሁኔታ በህብረተሰብ ጤና ኢንስቲትዩት ባለሙያዎች ነው ናሙናው የሚወሰደው። ናሙናውም ወደ ማዕከላዊ ላቦራቶሪ ሄዶ ያ ቫይረስ እንዳለ እንደሌለ ማረጋገጥ ይቻላል። ስለዚህ ማንኛውም ምልክቱ ያለበት ቅድም የተነጋገርናቸው ምልክት ያሳየ በተለይም ይሄ በሽታው ወረርሽኙ ከተቀሰቀሰበት አካባቢ የመጣ ወይም ደግሞ ከዛ ከመጣ ሰው ጋር ንክኪ ያለው ሰው ይሄንን ምልክት ካሳየ ቶሎ ምርመራ ማድረግ ያስፈልጋል ማለት ነው። ምርመራ ተደርጎ አንድ ሰው በማርበርግ ቫይረስ መጠቃቱ ከተረጋገጠ በኋላ ምን አይነት ሕክምና ሊያገኝ ይችላል? እንግዲህ የማርበርግ ቫይረስ ምንም አይነት ሕክምና የለውም፣ መድኃኒት የለውም። ሕክምና ሳይሆን መድኃኒት የለውም። እንዲሁም ደግሞ ክትባት የለውም። ሩዋንዳ ላይ 2024 ከተከሰተ በኋላ አንዳንድ የተጀመሩ ነገሮች አሉ የክትባቱን ለማምረት። ነገር ግን እስካሁን ክትባት የለም። እንዲሁም ደግሞ ቫይረሱን የሚያጠፋ ምንም አይነት መድኃኒት የለም። በበሽታው የተጠቃ ሰው በቶሎ በሽታው እንዳለበት ከታወቀ በኋላ ዋናው የህክምናው ሁኔታ ምንድነው? አጋዥ የሆኑ ህክምናዎች ነው የሚደረጉለት። ስለዚህ ከሰውነት የፈሳሽ እጥረት ካለበት በበሽታ የተጠቃ ሰው ያን ፈሳሹን መተካት ያስፈልጋል። ሌላው ደግሞ የደም ማነስ እንዲሁም የተለያዩ የደም ሴሎች እጥረት ካለ ያንን መተካት ያስፈልጋል። ሌላው ደግሞ ያው የበሽታ አንደኛው መገለጫው ትኩሳት ነው። ትኩሳቱን ማስታገስ በጣም ያስፈልጋል። እነዚህ ናቸው እና እረፍት ማድረግ፣ በለይቶ ማቆያ በበሽታው የተጠቃ ሰው በለይቶ ማቆያ ይቆይና እነዚህ አጋዥ ህክምናዎች ይደረጋሉ። አንዳንዴ ደግሞ በሽታው ጠና ብሎ ወደ ህክምና ተቋም ከመጡ የተለያየ የሰውነት አካላት ስንፈትን ያመጣል፣ ራስን ያስታል፣ ተነፋፈስ ቸገርን ያስከትላል። ስለዚህ ያው በተለይ የጽኑ ህሙማን
አይሲዩ ያለበት ተቋማት ላይ እስከ አጋዥ የመተንፈሻ ማሽኖችን እስከ መጠቀም እንዲሁም ደግሞ ተጓዳኝ የሆኑ የባክቴሪያል ኢንፌክሽኖች ካሉ እነዛን የባክቴሪያል ኢንፌክሽኖች ማከም ያስፈልጋል ማለት ነው። ስለዚህ የሕክምና ሁኔታ እነዚህ ናቸው፣ አጋዥ ናቸው። በአብዛኛው ምልክቶቹን ማከም፣ ፈሳሽ መስጠት፣ ረፍት ማድረግ፣ ተጓዳኝ የሆኑ የባክቴሪያል ኢንፌክሽኖችን ማከም ነው የሚሆነው ማለት ነው። ስለዚህ አሁን አንዴ በዚህ ቫይረስ ተጠቅቶ ያገገመ ሰው ወይ ደግሞ ከዚህ በፊትም ይህን ቫይረስ ምንም ንክኪ የሌለው ሰው ምን አይነት ቅድመ ጥንቃቄ ማድረግ አለበት? ምክንያቱም በቅርቡ በወጡ መረጃዎች እንደሚያሳዩ አጥቢ እናት ካለች የልጇን ልታስተላልፍ ትችላለች። በተጨማሪም ደግሞ አንድ በማርበርግ ቫይረስ የተጠቃ ወንድ ካገገመ በኋላ በዘር ፈሳሹ ላይ ስቲል ቫይረሱ ሊኖር ስለሚችል ግብረ ስጋ ግንኙነት ጊዜም ድጋሚ ሊተላለፍ እንደሚችል መረጃዎች እየወጡ ይገኛሉና ምን አይነት ቅድመ ጥንቃቄ መደረግ አለበት? የበሽታው መተላለፊያ መንገዱ በንክኪ ነው፣ ቅድም እንደተነጋገር ነው። ስለዚህ በተቻለ መጠን የበሽታው ምልክት የሚያሳዩ ሰዎች ጋር ያሉ የፈሳሽ ንክኪን መቀነስ ያስፈልጋል። መጨባበጥ አያስፈልግም። ለምሳሌ ምልክቶች ያሳየ ሰው በሽታው እስከሚታወቅ ድረስ ለሱ እንክብካቤ የሚያደርጉ ሰዎችን አስፈላጊውን የሆነ የአፍና የአፍንጫ መሸፈኛ ማድረግ ያስፈልጋል። ሌላው ምንድነው በዚህ ቫይረስ የተጠቃ ሰው ካለ እሱን የተጠቀማቸውን እቃዎች ሁሉ ማስወገድ፣ ምክንያቱም እነዚህ ያስተላልፋሉ። ለምሳሌ ያ በበሽታ የተጠቃ ሰው የለበሳቸው ልብሶች፣ አንሶላዎች፣ የተጠቀማቸው መርፌዎች እነዚህ ሁሉ ወደ ጤናማ ሰው ቫይረሱን የማስተላለፍ ነገር አላቸው። ስለዚህ እነዚህ ነገሮች አለመጠቀም። ሌላ እንግዲህ በሽታ ምልክቱን ያሳየ ሰው ወደ ሌላው ሰው እንዳያስተላልፍ በቶሎ ሄዶ ልየታ አለ። ይህንን የተለያዩ የሚደረጉ ምርመራዎች አሉ። ስለዚህ ምርመራውን ማድረግና ቶሎ ራሱን ካወቀ በኋላ ያው በለይቶ ማቆያ ለ21 ቀን እስከሚያገግም ድረስ ይቆያል። ስለዚህ ቶሎ ምልክቱን ያሳየው ሰው ቶሎ መሄድ፣ ወደ ሌላው ሰው እንዳያዛምት ቶሎ ሄዶ መመርመር ያስፈልጋል። ምልክት ካሳዩ ሰዎች ጋር ንክክ ያለውም ሰው በአፋጣኝ ወደ ጤና ተቋም ሄዶ በተለይ እነዚህ ምልክቶች ምርመራ የሚደረግባቸው ጤና ተቋም ሄዶ ምርመራ ማድረግ ያስፈልጋል። ሌላው እንግዲህ በዚህ በሽታ ተጋላጭ የሆኑት ጤና ባለሙያዎች ናቸው። ጤና ባለሙያዎችን አሁን ይሄ ቫይረስ እንግዲህ ጂንካ ላይ ተከስቷል። ከጂንካ ወደ ተለያዩ የሀገሪቱ ክፍል በረራዎች አሉ፣ የመዛመት እድል ይኖራቸዋል። ስለዚህ ይሄንን ምልክት አሳይተው ተጠርጥረው ሰስፔክትድ የሆኑ ኬዞች ወደ ጤና ተቋም በሚሄዱበት ሰዓት እነዚህ የጤና ባለሙያዎች አስፈላጊውን የፐርሰናል ፕሮቴክቲቭ ኢኩፕመንት የምንላቸውን ራስን የመጠበቂያ መሳሪያዎችን በአግባቡ በማድረግ ለነዚህ ህሙማን አስፈላጊውን የሆነ እንክብካቤ ማድረግ ያስፈልጋል። በአብዛኛው ጤና ባለሙያው በዚህ ሊጠቃ ይችላል። ስለዚህ በዚህ በኩል ያው የሚመለከታቸው አካላት ለጤና ባለሙያዎች እነዚህ ፐርሰናል ፕሮቴክቲቭ ኢኩፕመንት ግብአቶችን በማሟላት ባለሙያው እነዚህ የተጠረጠሩ ታካሚዎችን ሕክምና በሚሰጥበት ሰዓት ራሱን እንዲጠብቅ ማገዝ ይኖርባቸዋል። ሌላው በጣም አስፈላጊው ነገር እንግዲህ ያው በዚህ ቫይረስ ተጠቅቶ የሞተ ሰው በድኑ ወይም ሬሳው በሚሰራበት ሰዓት በባለሙያ ቢሆን ይመከራል። ማንኛውም ሰው ሬሳውን ከመስራት ከማዘጋጀት መቆጠብ ይኖርበታል። ሌላው ደግሞ አላስፈላጊ የሆኑ የቀብር ስነ ስርዓቶችን ማስወገድ ያስፈልጋል። እንዲሁም ደግሞ በበሽታው ተጠቅቶ የሞተ ሰው የተጠቀማቸው ማንኛውም አይነት ቁሶችን ማስወገድ በጣም አስፈላጊ ነው። ሌላው በጣም ኢምፖርታንት የሆነው የእጅን ንጽህና መጠበቅ ነው። እንግዲህ ያው በኮንታክት ነው ወይም በንክኪ ነው ይሄ ነገር የሚተላለፈው ብለናል። ስለዚህ ቶሎ እጅን በሳሙናና በውሃ መታጠብ እንዲሁም ሳኒታይዘርን መጠቀም አስፈላጊ የጥንቃቄ እርምጃዎች ከምንላቸው ውስጥ ናቸው። ቅድም የቫይረሱ ተዛማችነት በምናወራበት ጊዜ በተለይ ከሳሃራ በረሃ በታች ያሉት ሀገራት በዚህ ቫይረስ ተጠቂዎች እንደሆኑ ጠቅሰልን ነበረ። ምናልባት ከአኗኗር ዘይቤያችን ጋር ይያዛል ይሄ ቫይረስ በተለይ በእነዚህ አካባቢ ላይ ጸንቶ መውጣቱ? እንግዲህ እዚህ አካባቢ ያው አብዛኛው በተለየ ሁኔታ በዚህ ላይ ሌላው የምችለው ነገር ምንድነው አንዳንድ ከአኗኗር ሁኔታ ጋር ለምሳሌ ከጦጣ ጋር ግንኙነት ካለ ከዝንጀሮች ጋር ግንኙነት ካለ እነዚህ አሁን ከጠቀስኳቸው ጋር ግንኙነት ካለ
ያው ተጋላጭነትን ይጨምራል ማለት ነው። ዋናው አምጪው የሌሊት ወፎችና እነዚህ ናቸው። ስለዚህ የማዕድን ቁፋሮ ያሉበት ቦታዎች፣ ዋሻ ውስጥ የሚኖሩ እንዲሁም ደግሞ እነዚህ በደን ውስጥ እነዚህ ጦጣ ዝንጀሮች ጋር በቅርበት ንክኪ ያላቸው ሰዎች በልዩ ሁኔታ ተጠቂ ይሆናሉ። እነዚህ ማዕከላዊ አፍሪካም ጋር ይሄ ነገር በጣም ጎልቶ የሚታየው ሰው ከእንስሳት ጋር ካለው ንክኪ ጋር የተያያዘ ሊሆን ይችላል። እንደገና ደግሞ ያኗኗር ዘይቤያችን ብዙ ጊዜ በህብረት ነው የምንኖረው እና አሁን ለምሳሌ በቤተሰብ አባል ወይ በቅርብ ያለ ሰው በዚህ በሽታ ከተጠቃ በአንድ ላይ ስለሚኖር የመዛመት ኃይሉን በዛው ልክ እየጨመረ ይመጣል ብዬ አስባለሁ። ትክክል። ያው በሽታው ከእንስሳ ወደ ሰው ከተላለፈ በኋላ ከሰው ወደ ሰውም ይተላለፋል። ስለዚህ አሁን እንዳልሽው የአኗኗር ዘይቤያችንም በሽታው ከሰዎች ወደ ሰዎች እንዲዛመት የሚያደርገው የራሱ አስተዋጽኦ ይኖራል። እንደ ማህበረሰብስ መጀመሪያ የዛሬ 5 ዓመት ገደማ አካባቢ ኮሮና ቫይረስ ኢትዮጵያ ውስጥ መከሰቱን እንደተነገረ በጣም ብዙ ፍርሃት ውስጥ ነበር እንደ ህዝብም እንደ ማህበረሰብም እና አሁን ጤና ሚኒስቴር እለት የሚገባውን መረጃ ለህዝቡ እያስተላለፈ ይገኛል። ነገር ግን እንደ ማህበረሰብ መፍራትም መደንገጥም አይጠበቅብንም። ምክንያቱም ለሚሰጠን አቅጣጫ ተገቢን የሆነ ምላሽ መስጠት ነው ያለብንና እንደ ማህበረሰብ ይህን ነገር ማወቅ አለባቸው የምትለው ነገር ካለ ምክንያቱም በእንደነዚህ አይነት ጊዜያቶች ብዙ አይነት መረጃዎች ይወጣሉና ህዝቡንም ማወናበድ ሊሆን ስለሚችል በዚህ ረገድ የምትለው ነገር ካለ? እንግዲህ ያው እነዚህ አይነት ወረርሽኞች በሚከሰቱበት ሰዓት አንዳንድ ኃላፊነት የማይሰማቸው ሰዎች የሚያስተላልፉት የተዛባ መረጃ ህብረተሰቡ ላይ የሚፈጥረው መረበሻ አለ። ስለዚህ በዛ በኩል ህብረተሰቡ አሁን ስለተከሰተው የማርበርግ ቫይረስ ወረርሽኝ ትክክለኛና ተአማኒነት ያለው መረጃዎች ማግኘት ያለበት ከህብረተሰብ ጤና ኢንስቲትዩትና ከጤና ጥበቃ ሚኒስቴር የሚሰጠውን አስፈላጊ የሆኑ የግንዛቤ መረጃዎችን መከታተል እንዲሁም ደግሞ ስለ በሽታው ያለበት ደረጃንም ለማወቅ በየቀኑ የሚለቀቀውን መረጃዎችን መከታተል አስፈላጊ ነው ብዬ አስባለሁ። የተለያየ ሙያውም እውቀቱም የሌላቸው ነገር ግን በዜና መልክ ትኩረትን ለመሳብ የተለያየ አይነት የተዛቡ መረጃዎችን የሚያስተላልፉ ግለሰቦች አሉና ከዛ አንጻር ነው ሰው መረጃ ከየት ማግኘት እንዳለበት መለየት ያስፈልጋል። ሌላው እንግዲህ እነዚህ ነገሮች በሚከሰቱበት ሰዓት የተቀመጡ ስልኮች አሉ። በህብረተሰብ ጤና ኢንስቲትዩት ያስቀመጣቸው ቁጥሮች አሉ። በመደወል ምልክቱን ያሳየ ሰው አስፈላጊውን መረጃ ከዛ ማግኘት ይችላሉ። በዚህ በኩል ህብረተሰቡ ጥንቃቄ ሊያደርግ ይገባል። በዚህ ረገድ መጨመር የምትፈልገው ሀሳብ ካለ ይሄ ነገር ሳይነሳ መታለፍ የለበት የምትለው ሀሳብ ካለ እድሉን ልስጥ ዶክተር። አብዛኛውን ነገር ያው ተነጋግረናል። ይሄ ወረርሽኝ ሀገር ሲከሰት የመጀመሪያው ነው ማርበርግ ቫይረስ። ግን እሱን መሰል ለምሳሌ እንደ ቢጫ ወባ፣ ታይፎይድ የተለያዩ አይነት እንትኖች አሉ። ይሄ ስለዚህ ማንኛውም እንደዚህ ትኩሳት፣ እንደዚህ ደም መድማት በሚከሰትበት ሰዓት ሰው ሁሉን ነገር ከማርበርግ ጋር ከማያያዝ ይልቅ በተቻለ መጠን ወደ ሕክምና ተቋም ሄዶ ራሱን ቼክ ለማድረግ መሞከር ያስፈልጋል። ማንኛውም አሁን ሰው ደም መድማት አለ ነስር አለ ሲባል የነሰረው ሁሉ የማርበርግ ተጠቂ የመሰለው የመደንገጥ ሁኔታ አለ። ስለዚህ ምልክቱን መድማት ብቻ አይደለም፣ ከመድማቱ ጋር ተያይዘው የሚመጡ ሌሎች ምልክቶች በሚኖሩበት ሰዓት ያንን ራስን ቼክ ማድረግ በጣም አስፈላጊ ነገር ነው። ይሄ በሽታ የሚተላለፈው እንግዲህ ያው በንክኪ ነው። ስለዚህ አስፈላጊ የሆነ የጥንቃቄ እርምጃዎችን በማድረግ ህብረተሰቡ ራሱን ለመጠበቅ መትጋት ይኖርበታል። ከዛ ባለፈ እንግዲህ ቅድም እንደተናገርሽው ከሰውነት የሚወጡ ማንኛውም የምታጠባ እናት ለምሳሌ በጡት ውስጥ ወደ ልጅ ሊሄድ ይችላል። በእንግዲህ ልጅ በኩል የመተላለፍ ሁኔታ ይኖረዋል። ሌላው ደግሞ በግብረ ስጋ ግንኙነት ጋር ቅድም በደንብም ስላላነሳ ነው በግብረ ስጋ ግንኙነትም ጊዜ በዘር ፈሳሽ ውስጥ ይሄ ቫይረስ ሊቆይ ይችላል። በነገርሽ ላይ ሰው በዚህ ቫይረስ የተጠቃ ሰው ካገገመም በኋላ ይሄ ቫይረስ እስከ 7 ሳምንት የመቆየት ሁኔታ ይኖረዋል እና መጨረሻ ላይ ተመርምሮ ያ ነገር የለም እስከሚባል ድረስ
በተቻለ መጠን አስፈላጊውን የሆነ ጥንቃቄ በማድረግ ለምሳሌ ኮንዶም በመጠቀም ግብረ ስጋ ግንኙነት ማድረግ ይቻላል። በበሽታ የተጠቃ ሰው ራሱን ከዚህ ከዘር ፈሳሹ ተወስዶ በሽታው የለም እስከሚባል ድረስ እስከ አመት ሁሉ ድረስ በኮንዶም ተጠቅሞ የመቆየት ይሄን የቫይረስ ቅሪቱ ሰውነት ውስጥ ስለሚቆይ የመቆየት ሁኔታ ይኖራል። ስለዚህ ጥንቃቄ ማድረግ ያስፈልጋል። በበሽታ የተጠቃ ሰው ደግሞ ያው ብዙ የተለመደ ባይሆንም ግን ደግሞ የመጠቃት ሁኔታ ይኖራል። ስለዚህ አንዴ የተጠቃ ሰው እንደገና የመያዝ እድል ይኖራል። ያው ሬር ቢሆንም ወይንም አልፎ አልፎ ነው በጣም የመከሰት እድል። ስለዚህ ያው ዋናው ነገር ጥንቃቄ ነው። ሰው ራሱን ቅድም በተነጋገርናቸው ጥንቃቄ እርምጃዎችን እያደረገ ራሱን እንዲጠብቅ ነው ማሳሰብ የምፈልገው። በጣም እናመሰግናለን ዶክተር ለሰጡን ጊዜና ደስ ለሚለው ማብራሪያ ከልብ አድርገን እናመሰግናለን። ተመልካቾቻችን ከዶክተር ኤርሚያስ ጋር የነበረን ቆይታ ይህን ይመስል ነበረ። ብዙ እንደተጠቀማችሁበት እናስባለን። ማርበርግ ቫይረስ ምንድነው? መተላለፊያ መንገዶቹስ፣ ምልክቶቹስ፣ በደማችን ውስጥ ማርበርግ ቫይረስ መኖርና ለመኖሩን ለማወቅ ምን አይነት ምርመራ እንደሚደረግ ከዛም በተጨማሪም ደግሞ ምን አይነት ሕክምናዎች እንዳሉትና ቅድመ ጥንቃቄውስ ምን መሆን እንዳለበት በዝርዝር ከዶክተር ኤርሚያስ ጋር ቆይታ አድርገን ነበረ። ስለዚህ እኛም እዚህ ጋር ማስተላለፍ የምፈልገው ነገር ይሄ ቫይረስ በጣም አደገኛ ከመሆኑ የተነሳ የሚሰጠንን እያንዳንዱ መረጃዎችን በጤና ሚኒስቴርና በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አማካኝነት የሚሰጠን መረጃ ከግንዛቤ በመክተት ለሱ ምላሽ መስጠት እንዳለብን አጽንኦት ተሰጥተን መናገር እንወዳለን። ከዚህም በተጨማሪም ደግሞ በ8335 እና ደግሞ 952 ነጻ የስልክ መስመር በመደወል ስለ በሽታው መረጃዎችን መጠየቅ እንደምንችል ጤና ሚኒስቴርም አጽንኦት ሰጥቶ መረጃዎችን አጋርቶናል። ለነበረን ቆይታ ከልብ አድርገን እናመሰግናለን። ሳምንት በሌላ ፕሮግራም ከሌላ እንግዳ ጋር እስክንገናኝ ድረስ መልካም ቆይታ። you